ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናቴ ተብሎ ስለተቀበለ ነው ድንግል ማርያም የእኛም እናታችን የሆነች። ይህን የሚገኘው ብቻን ነው። ሰው ሁሉ የፈለገውን ይችላል። እውነት ከሆነ ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠ እውነት ጋር ብቻችንም ቢሆን መቆም መለመድ አለብን። ይህን በቤተሰብ መሀል እንለማመደዋለን፣ በጓደኛ መሀል እንለማመድ። ጓደኛ እንዲህ ሲሳለ ጓደኛ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ አመ ኢታድህን ወለታ ወአመት አገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያ ጊዜ እናትም ልጇን አታድንም። ጓደኛ ደግሞ ጓደኛ እንዲያርጎኝ ጓደኛ እንዳይፈፋው ብዬ አይባልም። የዛ ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር ንገሩኝ እንጂ እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን።